ሁለት ሞት ከያብስራ አለማየሁ። ሞት ለካ አንድ ጊዜ ብቻ አይደለም የሚመጣው። መቃብር ውስጥ መግባት የመጨረሻው እንጂ የመጀመሪያው ሞት አይደለም። የምትወዱትን ሰው ስታጡ መጀመሪያ በነፍስ ትሞታላችሁ። ከዚያ በኋላ የምትኖሩት ህይወት ደግሞ ልክ የቆመ ሰዓት ወደ ኋላም ወደፊትም የለውም። ባላችሁበት በድኑ ናችሁ ትቀራላችሁ። እኔም የሁለት ዓለማት እስረኛ ነኝ። በአካል ዛሬ ብቆምም ነፍሴ ግን ከ5 ዓመት በፊት በዛች ረጅም የክረምት ሌሊት አብራ ተቀብራለች። በየቀኑ የምቀመጥባት አንዲት የጥግ ጠረጴዛ አለችኝ። እንደኔው የተሰባበሩ ሰዎችን የምታስተናግድ ካፌ። እዚያው ሆኜ ሰዎችን አያለሁ፣ ግን አልመለከትም። እሰማለሁ፣ ግን አላዳምጥም። መጽሐፍ ይዤ የማነብ ልምሰል እንጂ የማስበው ስለ ትላንትናው ካሌብ ብቻ ነው። እስኪ በጥቂቱ ታሪኬን ላጋራችሁ። ምናልባት ብቻዬን የደረሰብኝ የህይወት መንገድ ላይሆን ይችላል። ካሌብ እባላለሁ። ስሜ በራሱ ታማኝ ማለት እንደሆነ አባቴ ይነግረኝ ነበር። ግን ታማኝነቴ ለማን እንደሆነ ዛሬም ግራ ይገባኛል። ለራሴ፣ ለትላንትናዬ ወይስ ለሞቱት ትዝታዎቼ? ዛሬ እድሜ 30 ነው። ነገር ግን የነፍሴ ቀን መቁጠሪያ ከዛሬ 5 ዓመት በፊት ቆሟል። ያደግኩት በአዲስ አበባ ፒያሳ ሰፈር ውስጥ ነው። አባቴ የመንግስት ሰራተኛ ቢሆንም ቅዳሜና እሁድ ግጥም መጻፍና መጽሐፍት ማንበብ ይወድ ነበር። ቤታችን በሙሉ በመጽሐፍት የታጨቀ ነበር። እናቴ ደግሞ የቤቱን ግድግዳ በፎቶግራፎች መሙላት ያስደስታታል። ፎቶ መቼም ዘመን የማይሽራቸው ማስታወሻ ስለሆነ እወዳለሁ ትላለች። አባቴ ሁልጊዜ ማታ ማታ በረንዳ ላይ ተቀምጠን ኮከብ ስንቆጥር እንዲህ ይለኛል። ካሌብ ልጄ፣ ዓለም በክፋት ብትሞላም ለሰው ልጅ ልብህን ስትሰጥ በቁጠባ አይሁን። ሙሉ ልብህን ስጥ። ልብህን በቁጠባ ከሰጠህ ግማሽ ሕይወት ነው የምትኖረው ይለኛል። ያኔ አባቴ የሚለው አይገባኝም ነበር። ከልጅነቴም የዋህና ለሁሉም የሚራራ ልብ ስለነበረኝ ሰምቼው ማብራሪያም ሳልጠይቀው በልጅነት አንደበቴ ስንት ኮከብ ላይ ደረስክ ብዬ የቆጠረውን እንዲነግረኝ ጠይቀው ነበር። አስተዳደጌም በጣም ጥሩ ነበር ማለት እችላለሁ። እናቴም ሆነ አባቴ ነፃነት ሰጥተው ምንም ሳልከለከል ነው ያደግኩት። በትምህርቴ ጎበዝና አንድን ነገር አፈራርሶ መስራት፣ የተሰበረውን መጠገን እወዳለሁ። እሱ ማንነቴ አድጎ ነው መሰል 12ን ስጨርስ ግቢ የመጀመሪያ ምርጫዬ ኢንጂነሪንግ መማር ነበር። እንደፈለኩትም ደርሶኝ ተማርኩ። ከ5 ዓመት የትምህርት ጊዜ በኋላ ሰኔ ወር መጨረሻ ለመመረቅ አንድ ቀን ሲቀረኝ ሰማዩ እንደተቆጣ ደመናውን አጥቁሮ ዝናብ ለመዝነብ ሽርጉድ ይላል። እኔ ለምርቃዬ የሚያስፈልገኝን የመጨረሻ ጋውን ይዤ ከላይኛው ካምፓስ ወደ ታችኛው እየወረድኩ ነበር። በዛን ሰዓት ነው መብረቁ ሰማዩ የተቀደደ እስኪመስል ኃይለኛ ዝናብ መውረድ ጀመረ። ሁሉም ሰው መጠለያ ፍለጋ ይሮጣል። እኔ ግን ጃንጥላዬን ዘርግቼ በዝግታ አራመዳለሁ። ለምን እንደሆነ ባላውቅም ዝናብ እወዳለሁ። ድንገት ከአንዲት ትልቅ ዛፍ ስር ተጠልላ በዝናብ ተዘፍዝፋ የምርቃ ልብሷ እንዳይበሰብስባት ደረቷ ላይ አቅፋ የምትንቀጠቀጥ አንዲት ልጅ አየሁ። ምኑና ነው ሩጣም ቢሆን ዶርሟ አትገባም እንዴ ብዬ ወደሷ ሄጄ ጃንጥላዬን ወደሷ ጠጋ አደረኩት። እስከ በረንዳው የምትሄጂ ከሆነ ላደርስሽ አልኳት። በድንጋጤ ቀና ብላ አየችኝ። ወደዛ ነኝ አለችኝ በመለከት። በዛች ጠባብ ጃንጥላ ስር ሁለታችንም ተሸጉጠን መራመድ ጀመርን። የእርጥበቱና የሽቶዋ መዓዛ አፍንጫዬ ውስጥ ገባ። ወዲያው ሄለን እባላለሁ፣ ማርኬቲንግ ተማሪ ነኝ። አንተስ? ካሌብ እባላለሁ፣ ኢንጂነሪንግ።
ነገ እኩል ነው የምንመረቀው ማለት ነው። መሆኑ ነው። ግን ለነገው ደስታ ዛሬ እንዲህ በዝናብ መቀጥቀጥ ነበረብን? ምናልባት ነገ ስንመረቅ በፀሐይ እንድንደምቅ ይሆናል አልኳት። እያወራን እስከ ብሎኩ አደረስኳት። ስንሰናበት ግን ጃንጥላዬን ሰጠዋት። ይህን ያዡ ለነገ ፀሐይ ይሆንሻል ብያት ሰጠዋት። ዝናብ አለመዝነቡን በምን እርግጠኛውን ካንተስ አለችኝ። ለምን ልሰጣት እንደፈለኩ ለኔም ግራ ቢገባኝም በቃ ያዡ ብያት ሄድኩኝ። በማግስቱ በምርቃው ስነ ስርዓት ላይ በሺዎች የሚቆጠሩ ተማሪዎች መሃል አይኖቼ እሷን ብቻ ይፈልጉ ነበር። የኔ ስም ተጠርቶ መድረክ ላይ ስወጣ ከሩቅ ቁማ ጃንጥላዬን ከፍ አድርጋ እያወዛወዘች ስታይኝ ከምርቃቴ በላይ እሷን በማግኘቴ ተደሰትኩ። ግቢ ውስጥ 5 ዓመታትን ስቆይ ፍቅር ይዞኝ አያውቅም። ብዙ የሴት ጓደኛ ቢኖረኝም አንድም ቀን አስቤያቸውም ሆነ ሆን ብዬ ተመኝቼ አላውቅም። ይሄ ነገሬ እንኳን ለኔ ለጓደኞቼ የሚገርማቸዋል። ታዲያ ወርጄ ወደሷ በመሄድ እንኳን ደስ አለሽ፣ አንተም እንኳን ደስ አለ፣ የማዕረግ ተመራቂ ነህ፣ ደስ ብሎኛል አንተ አለችኝ። አላልኩሽም ዛሬ ፀሐይ ወጣለች፣ አንቺም አምሮብሻል፣ ሌላ ቀን አገኝሻለሁ፣ ቤተሰቤ ቆሟል ብያት ከሄድኩ በኋላ ተመልሼ ስልክሽን እኮ አልሰጠሽኝም አልኳት። እየሳቀች ሰጠችኝ። ጥላህስ? ስጦታ ነው ውሰጁ፣ ካልጠፋ ስጦታ በምርቃቴ ቀን ጥላ ብላኝ ምላሽ ሳትጠብቅ ወደ ጓደኛዋ ሄደች። ያን ዕለት ሰማዩ ለኛ ብቻ የጠራ ይመስል ነበር። ደስ የሚል ጊዜ ከቤተሰቦቼ ጋር አሳለፍኩ። ያኮራኋቸው ያክል ተሰማኝ። እንደዚህ ምርቃቴ አልፎ በማግስቱ ቤተሰቦቼን ሸኝቼ አመሻሽ ላይ ለሄለን ደወልኩላት። ሄሎ ሄለን፣ ካሌብ ነኝ። እንዴት ነህ ካሌብ? ትላንት ግን ቆንጆ ስጦታ ሰጥሻለሁ፣ ጥላውን እንደ ሁለተኛ ቁጠሪው። መች አስጨረስከኝ? ስለ ጥላው ላወራ አልነበረም፣ ግን ስጦታ ስለምወድ ምን ልትሰጠኝ ነው? እሱን ሰጥሽ ታያለሽ። ነገ ላግኝሽ? እሺ አለችኝ። ያቺ አጭር ጥሪ ለሰዓታት የሚቆዩ የስልክ ወሬዎችን ወለደች። በየቀኑ እንገናኛለን። አዲስ አበባን በእግራችን እናዳርሳታለን። ፒያሳ፣ ቸርችል ጎዳና፣ ካዛንቺስ የእግረኛ መንገዶቹ ለኛ የታዘዙልን ይመስል ነበር። በአጭር ቀናቶች ውስጥ ተቀራረብን። ሄለን ቆንጆ፣ ደስተኛ፣ አስተዋይ፣ ትንሽ ነገር የሚያስከፋትና በትንሽ ነገር የምትደሰት ልጅ ናት። እስካሁን ግቢ ውስጥ እንዴት አላወኳትም? ሰው ለማወቅ ማን ብሎኝ? በመጨረሻ ሰዓትም ቢሆን አውቂያታለሁ። ታዲያ የምንጨርሰውን ጨራርሰን አንደኛችንን ከግቢ ወጣን። አሁን ተማሪነት ቀርቶ ሰራተኞች ልንባል ነው። ይገርማል። ለዚህ በቃው ብዬ በራሴ እድገት እገረማለሁ። ከሄለን ጋር ብዙም የቦታ ርቀት አልነበረንም። እኔ ፒያሳ፣ እሷ ደግሞ የመገናኛ ልጅ ናት። ከግቢ ከወጣን በኋላ የበለጠ መገናኘት፣ ማውራት፣ አብሮ ማሳለፍ ጀመርን። እንዲህ እያልን ነፍሳችን ተቆላለፈች። ሰው ሁሉ ደደው ሳትሉ እንዲሁ ልባችሁ ያለ ፍቃድ ወዶ ስታገኙት ደስ ይላል። አንድ ቀን 5 ኪሎ ካምፓስ አካባቢ በእግር እየተጓዝን ሳለን ድንገት ቆመችና አይኖቼን ትኩር ብላ አየችኝ። ካሌብ፣ ፈራው። ምን አስፈራሽ ይሉ? እኔ ያለው ምን ያስፈራሻል? የምፈራው አደጋ አይደለም። የምፈራው የኔ ያክል ወድጄ ነገ አንድ ነገር ቢፈጠር እንዴት እንደምቋቋመው ነው። እጆቿን ያስኩኝና ለምን እንደዛ አሰብሽ? ምንም አይፈጠርም። ፍርሃቱ የሚጠፋው አብረን ስንሆን ነው። ሁሌም እኔ ከጎንሽ ነኝ ብዬ አቅፊያት መንገዴን ቀጠልኩ። ሄለን በጣም ስስ ልጅ ናት። እንክብካቤና ፍቅር ብቻ የሚሰጧት አይነት ልጅ። ታዲያ ብዙም ሳንቆይ በተመሳሳይ ወራት ሁለታችንም ስራ ጀመርን። እኔ በአንድ ትልቅ ኮንስትራክሽን ድርጅት ውስጥ ተቀጠርኩ። እሷ በማርኬቲንግ ጀመረች። ታዲያ በመጀመሪያ ደሞዜ ቤተሰቦቼን ለማስደሰት የሆነ ነገር ለመግዛት አስቤ በዛው ሄለንን ለምን አላስተዋውቃትም ብዬ አሰብኩኝ። ትውውቃችን ረጅም ጊዜ ባይሆንም ሰውን አምኖ ለመቆየት ብዙ ጊዜ ያስፈልጋል ብዬ አላስብም። ወዲያው ለሄሉ ደውዬላት ፍቃዷን ጠየቅኳት።
ፈራተባ ብትልም ደስተኛ ነበረች። ለቤተሰቦቼም ፍቅረኛዬ እንደማስተዋውቃቸው ነገርኳቸው። እናቴ በደስታ አምጣት አለችኝ። ይህን ያክል ርቀት ከተጓዝኩ ሄለንን ከመውደድ አልፌ ለነገይም ውስጥ ያስቧት እንደጨረሰ ነገሮችን ሁሉ ካደረግኩ በኋላ ነው የማስተውለው። ታዲያ ገንዘቤን ተቀብዬ ለአባቴና ለእናቴ እንዲሁም ለሄለንም ስጦታ ገዝቼ ሄለንን ወደ ቤት ወሰድኳት። አባቴ ሄለንን ሲያያት ልጁን ያገኘ ይመስል ነበር። እንዴት እንደተዋወቅን ነገረቻቸው። ስላዩዋትና ስለወደዷት ደስ አለኝ። የወንድ ልጅ ትልቁ ፈተና የሚወዳት ልጅ በቤተሰቦቿ አይን አለመወደድ ነው። አባቴ ካሌብ የዣንጥላ ፍቅረኛህን በጥንቃቄ ያዛት። ዝናብ ሲመጣ ብቻ ሳይሆን ፀሐይ ሲበረታም ጥላው ናት። ሴት ልጅ ማለት ልክ እንደ አበባ ናት። ካልተንከባከብካት ትጠወልጋለች አለኝ። ለሷም ከዚህ በኋላ አንቺም ልጄ ነሽ፣ ፈጣሪ ባርካችሁ አይለያችሁ። ተመርቀን ደስ የሚል ጊዜ አሳልፈን ሄለንን ወደ ቤቷ አሸኘዋት። ደስተኛ እንደሆነች ፊቷ ይናገራል። ከዛ ቀን በኋላ እናቴ አላስቀምጣ አለችኝ። አግብተ ለወግ ማዕረግ አይቼ ልሙት ትላለች። አባቴም በተራው ስራም ከሆናለ በቂ ነው፣ ሀብት ሳላከማች እንዴት አትበል፣ አብራችሁ ተጋግዛችሁ ደጉ፣ ነገ ዛሬ ሳትል ጠቅለል አድርገ ያዛት ይለኛል። ገና ከተመረኩ ራሱ ዓመት ያልሞላኝ ልጅ ምኑንም ሳላቀው ትዳር። ሁሌም እየተጨቃጨኩ መውጣት ጀመርኩ። አንዳንዴ ሳስበው ግን ምሽት በናፍቆት ነው የሚሸኛት። ስንለያይ እስከ ቤት ድረስ በስልክ እናወራለን። ደረስክ? አዎ ደረስኩ። እስኪ መስኮትህን ክፈተውና ጨረቃዋን ያት፣ እኔም እያየኋት ነው እየተባባሉ በአንድ ጨረቃ ስሩ ነው በተለያዩ ቤቶች ማደር ያሰቃየን ጀመረ። እንድትርቀኝ አልፈልግም። በእያንዳንዱ ሰዓት አይኖቿን ማየት ፈልጋለሁ። ቤተሰቤ እንደሚለው እኔም ከሄለን ጋር አብሬ መኖር ፈልጋለሁ። ግን ቆይ ትንሽ አትቸኩል የሚለኝ ሐሳብ በውስጥ ያለ። አንድ ካፌ ውስጥ ተቀምጠን ሄለን ሻዋን እየጠጣች ወደ መስኮቱ ታያለች። ሄሊ ምን እያሰብሽ ነው? ይሄ ዝናብ ትዝታችንን እያስታወሰኝ ነው። ከትዝታው በላይ ስለ ነገ ምን ታስቢያለሽ? አንተን አግብቼ ብዙ ልጆች መውለድ። እስኪ በቃኝ ሳኩኝ፣ ግን ደስ ብሎኝ ነው። ሄለን የሴት ነገር ሆኖባት ነው እንጂ የመጋባት ሐሳብ ባቀርብላት አይ ቆይ የምትለኝ አይመስለኝም። ታዲያ መቼ ነው የምንጋባው? ስትስቅ እያሾፍክብኝ መስሉኝ ጥዬ ልሄድ ነበር። ለማን ትተሽኝ ነው የምትሄጂው? ቆያውን ጥያቄን መልሽልኝ። መቼ ነው ያቀን? አልኳት መልሼ። እንጃ እኔ አሁንም ቢሆን ደስ ይለኛል አለችኝ። ቆየረ ብለው ትዳር እንደሚፈሩት ሰዎች አይደለሁም። ሐሳቧ ደስ አለኝ። ቤተሰቦቼ በዚህ ጉዳይ ያስጨነቁኝ መሆኑን ስነግራት ደግሞ ምንም ሳታስብ ደስ ይላል፣ እኔም የምፈልገው እሱን ነው ብላኝ አረፈች። አንድ ላይ ስንሆን ከዚህ በላይ ብንጠነክር እንጂ አንላለም። በየቀኑ እየተገናኙ መለያየት እኔም ታክቶኛል። መቼ ነው ሳንለያይ አንድ ቤት አብረን የምንገባው ብዬ አስባለሁ ብላ ጭራሽ ጉጉቷን ነገረችኝ። እኔም የቤተሰቦቼን ደስታ ለማየት የመወዳትንም ልጅ የኔ ለማድረግ እንጋባ አልኳት። ከዚያ ቀን ጀምሮ ለሰርጋችን መቆጠብ ጀመርን። ስለ ልብሳችን፣ ስለ እንግዶቻችን፣ ስለ ቤታችን ዕቃ ዲዛይን ስንወያይ እናመሻለን። ፍቅር ሲጠነክር ዓለም ሁሉ ያንተ የምትሆን ይመስላል። ጠዋት ስትነሳ ለሥራ የምትቸኩለው ለራስ ሳይሆን የምትወዳትን ልጅ አንደላቀ ለማኖር ይሆናል። እኔም እንደዛ ነበርኩ። ለሄለን የተሻለ ሕይወት ለመስጠት እንቅልፍ አጣ ነበር። እሷም እንደዛው። ለቤተሰቤ በሐሳባቸው እንደተስማማው ነገርኳቸው። ሄሉ ለቤተሰቦቿ አሳወቀች። ሽምግልና ተላከና የሰርጋችን ቀን ተቆረጠ። አቤቴ እናቴ ደስታ! እኔ ሳሎን፣ እሷ ነው ሙሽራ የምትመስለው። ሄለን ደውላ ካሌብ ዛሬ ቬሎ ስመርጥ ነበር። በዛ ቬሎ አሸብርቄ ካንተ አጠገብ ስቆም አስበኋል? ዓለም ሁሉ በእኛ ይቀናል ብዬ አስባለሁ። እኔ ራሱ ቬሎ ለብሰሽ አንቺን ለማየት እንዴት እንደጓጓው። እንደጨረሽ ላግኝሽ አልኳት። ተስማማን። ስትጨርስ ደወለችልኝና ወዳለችበት ስፍራ ሄድኩኝ። የተቀመጠችበት ቦታ ሄጄ ሰላም እንዳልኳት
ካሌብ ታውቃለህ፣ አንዳንድ ጊዜ ሁሉ ደስታ ህልም ይሆን ብዬ እፈራለሁ። በጣም ደስተኛ ነኝ። አንተ ለኔ ከወንድም በላይ ከጓደኛ በላይ ጓደኛ ነህ። አሁን ደግሞ ባሌ ልትሆን ነው። ሰርጋችን ላይ አባቴ እጄን ይዞ ላንተ ሲሰጠኝ ያኔ ነው እውነተኛው ህይወቴ እንጂ ህልም እንዳልሆነ የማውቀው። ህልም አይደለም እውን ነው። ልንጋባ እኮ ጥቂት ቀናት እኮ ነው የቀሩን ሄሉ። እኔ ስራውዬ ስመጣ ቤቴ ውስጥ ቡና አፍልተሽ ትጠብቂኛለሽ። አብረን ውለን ስናድር አስበሽዋል? ለምን እንደሆነ አላውቅም፣ ብቻ ውስጤ በጣም ጓጉቷል፣ ደግሞም በጣም ፈርቷል። ሁሌም የመጀመሪያ አዳዲስ ነገሮች ያስፈራሉ፣ ግን ሁሉም መልካም ይሆናል። ከቀናት በኋላ ቁጭ ብለን እናወራለን አልኳት። ቤተሰቦቻችንም ዝግጅቱን ተያይዘውታል። እናቴ ለሰርጉ የሚሆን ቀኑን ሙሉ ስትዘጋጅ ትውላለች። አባቴ ቀኑን ሙሉ በእንግዶች ተከቦ ስለ ሰርጉ ዝግጅት ያቀዳል። እኛም የወደፊት ቤታችንን ለማሳመር ካሁኑ ዕቃዎችን እየገዛን እየመረጥን ነው። የምንከራየው ቤት አገኘን። ካሌብ ይህን ቤት እንዴት እንደምናሳምረው ታውቃለህ? እዚህ ጋር ፎቶግራፋችንን እንሰቅላለን፣ እዚህ ጋር ደግሞ መጽሐፍትን ታስቀምጣለህ፣ እዚህ ጋር ደግሞ ቆንጆ አበባ እናስቀምጣለን። ምን ይመስላል? ሄሉ በጣም እንደጓጓችና አዲሱ ቤቷ ቶሎ መግባት እንደፈለገች ንግግሯም ድርጊቷም ያስታውቃል። ለነገሩ ነው የሚያውነኝ። ከሷ ጋር ለመኖር ከወሰንኩ ጀምሮ ቀኑ ረዝሞብኛል። መቁጠር ጀምሬያለሁ። ለሄለን ያለኝ ፍቅር እያደገ እያበበና ይበልጥ እየጨመረ ነው። ሰርጋችን ሊደረግ ጥቂት ቀናት ብቻ ሲቀሩን የጥሪ ወረቀቶችን አሳትመን ጨረስን። እንደ ወጉ የመጥሪያ ካርድ ሙሽራ ባያድልም በኔም በሄለንም በኩል ያሉትን እንግዶች አብረን ልንሰጥ አስበናል። ታዲያ በዛ ቀን በጠዋት ተነሳው። ለመጀመሪያ ጊዜ ለብሼ የማላቀውን ነጭ ሸሚዜን ለብሼ መስታወት ፊት ቆምኩኝ። አምሮብሃል አለኝ ውስጤ። ወጥቼ ወደ ሄለን ቤት አመራው። እጇ ላይ የሰርጋችን ጥሪ ወረቀቶች የታሸጉበት ካርቶን ይዛ በደጃፏ አቁማለች። ስትመለከተኝ በፈገግታ አምሮብሃል አለችኝ። እውነት ለመናገር እሷም ውቡና ነበር። አንቺም የኔ ንግስት ብዬ ሳምኳት። ካርዶቹ እንዴት እንደሚያምሩ ካሌብና ሄለን የሚለው ጽሑፍ እንዲደምቆ ሲታይ እውነት የፈጣሪ ሥራ ለዚያ በቃ። አሁን የቀረን ማደል ብቻ ነው። አዎ ሄሉ፣ ዛሬ ዓለምን ሁሉ ሰርጋችን ላይ እንዲገኝ እንጠራቸዋለን። መኪና ይዤ ነበር። መኪና ውስጥ ገብተን ካርቶኑን ከኋላ ወንበር አስቀምጠነው ሄለን እንደገባች መመዝገብ ጀመረች። የማን መጀመሪያ እንደሚሰጥ የማን እንደሚከተል በዝርዝር ትጽፋለች። በመኪና ውስጥ ስንጓዝ የምንሰማው የሰርግ ዘፈን ደግሞ ይበልጥ የሰርግ ድባባችንን አመጣልን። ዓለምሽ ዛሬ ነው የሚለው ሙዚቃ እያስተጋባ ነው። መጀመሪያ ለቤተ ክርስቲያን አባቶች እንሰጣለን፣ ከዚያ ደግሞ ለአባቴ ጓደኞች። ካሌብ እናት ጋር መቼ ነው የምንሄደው? እናቴ ጋር መጨረሻ ላይ እንሄዳለን። ጥሪውን አድለን ጨርሰን በዛው ራት በልተን እንመለሳለን። ዛሬ ሙሉ ቀን ያንቺ ነኝ። በየሄድንበት ቦታ ሰዎች እንኳን ደስ አላችሁ ይሉናል። ጥሪውን ስንሰጣቸው የሰዎቹ ፊት ላይ የሚታየው ደስታ ከምንም በላይ አስደሰተን። ሄለን ከመኪናው ውስጡና ስለ እያንዳንዱ ሰው ትተርክልኛለች። ይቺ እኮ የልጅነት ጓደኛዬ ናት፣ ይሄ ደግሞ አስተማሪዬ ነበር እያለች የጠራናቸውን ሁሉ አንድ ባንድ እያስተዋወቀችኝ ነው። እኩለ ቀን ላይ ቆም ብለን ምሳ በላን። ሄለን የምግብ ፍላጎት አልነበራትም። እውነት ለመናገር በደስታ ታፍና ነበር። ፍቅር ታውቃለህ፣ አንዳንድ ጊዜ በጣም ስትደሰት በውስጥ የሆነ ፍርሃት ይሰማል። እኔ አሁን ያለሁበት እዚያ ቦታ ላይ ነው። ይህ ሁሉ ደስታ ለኔ ይገባኛል ወይ ብዬ ጠይቃለሁ። ሄሉ፣ አንቺ ከዚህ በላይ ይገባሻል። አንቺ እኮ የኔ ዓለም ነሽ። ፍርሃትሽን ግን አርቂው። ከዚህ በኋላ የሚመጣው ነገር ሁሉ የሰላም ነው። ሁሌም ከጎንሽ ነኝ። ቃል ግባልኝ ካሌብ፣ የሰርጋችን ቀን ቃል ኪዳን ስንገባ አይን አይኔን እያየህ እንደምትናገር ቃል ገባልሻለሁ ሄሉ። በሰዎች ፊት ብቻ ሳይሆን በፈጣሪ ፊት። አንቺን እስከ ሕይወቴ ፍጻሜ ድረስ ላለለይሽ፣ በማንኛውም ሁኔታ ውስጥ ብትሆኚ ላልተውሽ ቃል ገባልሻለሁ። አሁንም ደስ ብሏት ተጠመጠመችብኝ። ከሰዓት በኋላ ስራችንን ቀጠልን። የዞርን ካርዶችን መስጠት ጀመረንና ጥቂት ካርዶች ብቻ ቀሩን። ፀሐይዋ መጥለቅ ጀምራለች። ሰማዩ በቀይና በወርቃማ ቀለም አሸብርቋል። ሄለን ደክሟታል፣ ግን ፈገግታዋ አልጠፋም። የመጨረሻውን ፖስታ አውጥታ አየችው።
ካሌብ እነዚህን ሰተን ስንጨርስ ወደ ማዘር ጋር እንሄዳለን። አዎ እንሄዳለን፣ ደከመሽ አይደል? ጨርሰናል አልኳት። መኪናውን ወደ መጨረሻው መዳረሻ አዞርኩት። ሄለን መስኮቱን ከፍታ ከንፋሱ ትታገላለች። ጸጉሯ ንፋሱ ያበረዋል። ያን ዕለት ሰማዩ ለኛ ያሸበረቀ፣ መንገዱም ለኛ የተፈጠረ መሰለን። ሄለን ወደ እኔ ዞር ብላ አይኖቿን ጨፈነች። ካሌብ ምን ያክል እንደምወድ ብታውቅ አለችኝ። አውቃለሁ፣ እኔም እወድሻለሁ ሄሉ አልኳት። የቀሩትን ጥሪዎች ለመስጠት መኪናውን ዳር አቁሜ ካርዶቹን ይዤ ወረድኩኝ። ሄለን ደግሞ ቆይ እኔም ልውረድ ንጹህ አየር ልቀበል ብላ ከጎኔ ተከተለችኝ። አስፋልቱን ተሻግረን የምንፈልገው ቤት ደጃፍ ደረስን። ጥሪውን ሰጥተን ስንመለስ ሄለን በጣም ደስተኛ ነበረች። አለቀ ካሌብ፣ አበቃን እያለች እጆቿን ወደ ሰማይ ዘርግታ በደስታ መፈንጠዝ ጀመረች። ወደ መኪናው ለመመለስ አስፋልቱን መሻገር ነበረብን። እኔ ነይ እንጂ እያልኳት ተሻገርኩ። ሄለን ግን ጥቂት እርምጃ ወደ ኋላ ቀርታ ነበር። ቶሎ ነይ ሄሉ፣ ጨልሟል፣ 2 ሰው ይቀረናል ብያት ዞር ስል ድንገት የጎማ ድምፅ ሰማሁ። የከባድ መኪና መብራት ሰማዩን ቀደደው። ሄለን ወደ እኔ ስትራመድ ያ የብርሃን ጥላ ከኋላዋ መጣ። ደርቃ ቆመች። ሄለን ሩጪ ብዬ ጮህኩኝ። ድምፄ ግን ከሞተሩ ጩኸት ጋር ተዋጠ። ሁሉም ነገር በዝግታ የሚከናወን መሰለኝ። ሄለን ወደ እኔ ዞር ስትል ድንጋጤ ፊቷ ላይ አልነበረም። ይልቁንም ካሌብ የምትል ጥሪ ከከንፈሯ ወጣች። ያ ግዙፍ ብረት ከሰውነቷ ጋር ሲጋጭ የሚሰማው ድምፅ አጥንቴ ውስጥ ነው የገባው። ከአስፋልቱ ዳር ተወረወረች። የያዝኩት ካርዶች ከእጄ ወደቀ። ሰርጋችን ጥሪ ወረቀቶች ልክ እንደ ነጭ እርግቦች በአየር ላይ ተበተኑ። ሄሉ ብዬ እየሮጥኩ ሄድኩኝ። አስፋልቱ ላይ ወድቃለች። የለበሰችው ነጭ ቀሚስ በደሟ ተነክሯል። ጭንቅላቷን በእጄ ደገፍኩት። ሄሊ አድምጪኝ፣ ምንም አትሆኝም እላታለሁ። ሄለን በጣም በደከመ ድምፅ ካሌብ፣ አይዞሽ ሄሉ፣ አሁን ሐኪም ቤት እንሄዳለን። አትተኝ፣ አይንሽን ክፈቹ። ሄለን አይኖች ውስጥ እንባ ይፈሳሉ። ግማሽ ፈገግታ በፊቷ ላይ ይታየኛል። ካሌብ፣ ቃል ግባልኝ ራስህን እንደማትጎዳ። ያቺ የመጨረሻ ንግግሯ ነበረች። እጆቿ ከእጆቼ ውስጥ ሲዝሉ ተሰማኝ። ያ የነፍሴ ግማሽ፣ ያቺ የነገ ተስፋዬ እቅፌ ውስጡና ነፍሷ ወጣች። በአየር ላይ የተበተኑት የሰርጋችን ጥሪ ወረቀቶች በደሟ ላይ አረፉ። ካሌብና ሄለን የሚለው ጽሑፍ በደም ተለወሰ። እጆቼ በደሟ ረጠቡ። ያ ያቀድነው ሰርግ፣ ያ የሰራነው ቤት፣ ያ ስሟን ሰላም እንለዋለን ያልናት ልጃችን፣ ሁሉም በዛች ሰከንድ ውስጥ ሄለን እንዳለችው ህልሙ ነው ቀረ። ዓለሙ ሁሉ ዞረብኝ። ጩኸቴ ሰማይ ሰነጠቀ። ሰዎች ተሰበሰቡ። ፖሊሶች መጡ። እኔ ግን አላውቅም ነበር። እኔ ይዛው ከሄለን ጋር አብሬ ሞቼ ነበር። ያ የመኪና አደጋ የገጨው እሷም ቢሆንም የገደለው ግን እኔ ነው። የቀብር ስነ ስርዓቷን አላስታውስም። የቀኑን አላውቅም። ከሞተች ሳምንት አልፏታል። የለቅሶ ድንኳን ተነቅሏል። ሰውም ወደ የቤቱ ተበትኗል። ነገር ግን ከሳምንት በኋላ የሁሉም ሰው ትኩረት እኔ ላይ አረፈ። እኔ ምን እንደሆንኩኝ፣ ምን እንደምሰማ ወይም ምን ውስጥ እንዳለው አላውቅም። ብቻ የማስታውሰው የሁሉንም ሰው የጭንቀት አይን በእኔ ላይ ማረፉን ብቻ ነው። የሄለን ቤተሰቦች የራሳቸውን ሐዘን ረስተው የኔን አይን ማየት ጀመሩ። በየቀኑ ያንኑ የጸበል ውሃ ያጠምቁኛል። ይሄ መንፈስ ነው ሳይለከፍ አይቀርም ይላሉ። ደግሞ ደክሞኝ ዝም ስል የለም ይሄ የአእምሮ ሐኪም እርዳታ ያስፈልገዋል ብለው ይወስዱኛል። ራሱን ቢያጠፋስ ብለው ሊያስሩኝም ምንም አልቀራቸውም። በእርግጥ የማደርገው ነገር ሙሉ ለሙሉ ባይታወቀኝም ከሐዘኔ በላይ የቤተሰቦቼ ጫና ይበልጥ በጠበጠኝ።
ሊጋቡ ቀናት ሲቀሩት ሚስቱ ሞተችበት አይ ብሎ የመንደሩ መነጋገሪያው ከንፈር ይመጠጥልኝ ጀመር። ሰዎቹ ሲበዙብኝና ትኩረታቸውን መቋቋም ሲያቅተኝ ብቸኝነትን መረጥኩ። ትንሽዬ ክፍል ተከራይቼ ከቤተሰቦቼ ወጣሁ። ስራዬን ተውኩት፣ ራሴን ችላ አልኩት። ምግብ መብላት፣ ልብስ መቀየር፣ ፊት መታጠብ፣ እነዚህ ሁሉ ለኔ ትልቅ ተራራ የመውጣት ያክል ከባድ ሆኑብኝ። ሁኔታዬ ከራሴም አልፎ ቤተሰቦቼን እየጎዳው እንደሆነ ይታወቀኛል። ግን ምን ላድርግ? እንዲሁ ከህመሜ ጋር እየማቀቅኩ እነሆ 3 ዓመታት ሞላኝ። የ3 ዓመት የጨለማ ጉዞ። ከቤት አልወጣም። ብርሃን ማየት አልፈልግም። ሰውም ማውራት ትልቅ ስራ ነው የሚመስለኝ። 3 ዓመት ሙሉ አሁንም ትላንት የተለየችኝ ያክል ይሰማኛል። እንዲያው በእናቴ ብርታትና ትዕግስት እንድነሳ እንደወጣ ተገደድኩ። አሁንም ቢሆን ወጥቶ መጎብኘት ቀርቶ ሰውን ቀና ብሎ የማየት አቅም አልነበረኝም። እኔማ በቃኝ ብዬ ነበር። በዛች በጠባቧ ተከራይቻት በነበረችው ክፍል ውስጥ ከትዝታዬ ጋር ተቀብሬ መቅረት ነበር ምርጫዬ። እናቴ ግን በእኔ ተስፋ አልቆረጠችም። በየቀኑ የመጣች አንዳንዴ በጭቅጭቅ አንዳንዴ ደግሞ በዝምታ አብራኝ በመቀመጥ ከመቃብር ደጃፍ ልትመልሰኝ ጥራለች። ለራስ ባይሆን ለኔ ስትል ውጣ ልጄ፣ አባትህም ታሞ የተኛው ባንተ ምክንያት ነው፣ ለኔ እንኳን አታዝንልኝም ትለኛለች። ዛሬ ላይ ፀሐይ ሳገኝ ሰውን ስቀላቀልና እንደገና መተንፈስ ጀምር ከጀርባዬ የቆመው የሷ ጽናት መሆኑን ሳስብ ይገርመኛል። አሁን ላይ ካለፈው ቁስሌ ጋር መኖር ለምጃለሁ። ግን አሁንም ቢሆን የሄሉ ትዝታ እንደ ጥላ ይከተለኛል። መቼም ቢሆን ከውስጤ የማትወጣ ጠባሳ ሆናለች። ወጥቼ እገባለሁ፣ ግን መውጣቴም መግባቴም ለውጥ የለውም። በቤተሰቦቼ ግፊት ሰው መሃል እገኛለሁ እንጂ እኔ ገና ካለሁበት የጨለማ ክፍል አልወጣሁም። ስራ ጀመርኩ። ትንሽ አይምሮዬ በስራ ሲወጠር ለሰዓታት ጭንቀቶቼ ይጠፋሉ። እሱን ነገር ይበልጥ ስለፈለኩት ሙሉውን ጊዜን ከራሴ ለመሸሽ በስራ ተወጥሬ ከሚገባኝ በላይ እሰራለሁ። እንደወጣው አንድ ሽሽግ ያለች ስቀመጥ የማትረብሸኝ አንድ ካፌ በየቀኑ ሄዳለሁ። ጥግ ላይ ተቀምጬ መጽሐፍ ይዛለሁ። ሰዎች እያነበበ ነው ይሉኝ ይሆናል። እኔ ግን ገጹን እንኳን አልገልጠውም። አይኖቼ ፊደላቱ ላይ ያሉ እንጂ አይምሮዬ ውስጥ ምንም አይገባም። ሰማለው፣ ግን ድምፁ እንደ ሩቅ ጩኸት ነው የሚሰማኝ። አያለው፣ ግን ሁሉ ነገር ጭጋግ ነው። ደንዝዣለሁ። ስሜቴ በረዶ ሆኗል። ከካፌው ወጥቼ ወደ ቤቴ ስመለስ በመንገዴ ላይ ያለች አንዲት ቤተክርስቲያን አለች። እንደ ነገሩ ቁሜ ይሳለማለሁ። እዛም ከፈጣሪ ጋር ሙግቴን እቀጥላለሁ። የመጀመሪያ ሁሌም ለምን ነው ካንደበቴ የሚወጣው? ለምን እሷን ብቻ ወሰድካት? ለምን እኔ ቁሜ እንድሰቃይ ታደርገኛለህ? ያልነበረም ምኞታችን እንደ ያልነበረም የለመንኩ እኔን ለምን አስቀረኝ? መቼም ከዚህ በኋላ ሕይወት እንደሌለኝ ታውቃለህ እያልኩኝ አኩተመትማለሁ። ጸሎቴ ሁሉ ለምን በሚል ጥያቄ የተሞላ ነው። የምዘጋውም በሱ ቃል ነው። በግዴታ የምኖር በግዴታ የምተነፍስ ዓላማ ቢስ ሰው ሆኛለሁ። ሕይወት በዚሁ መልኩ ቀጠለች። ቀናት ወደ ሳምንታት፣ ሳምንታት ወደ ወራት ተቀየሩ። ሄሉ ከሞተች እነሆ በአጠቃላይ 5 ዓመታት አለፉ። 5 ዓመት ሙሉ ግን አንድም ቀን አንዲትም ሰከንድ ከአእምሮዬ ወጥታ አታውቅም። ታዲያ አንድ ቀን እንደ ሁልጊዜው ከሥራ መልስ ወደዛች የለመድኳት ካፌ አመራው። ያው የተለመደው ጥግ፣ ያው የተለመደው ቡና አዝዤ የያዝኩትን መጽሐፍ ገለጥኩት። አይኖቼ ቃላቱ ላይ ይንከራተታሉ። ለማንበብ ትኩረቴን ለመሰብሰብ ደጋግሜ ይታገላለሁ። ግን አሁንም ቃላቱ ትርጉም አይሰጡኝም ነበር። ከዚህ በላይ ምንም አዲስ ነገር አይመጣም ብዬ ደምድሜ በራሴ ዓለም ውስጥ ጠልቄ ሳለሁ በዛች ቅጽበት ያልጠበቅኩት ድምፅ ከደነዘዝኩበት ዓለም ቀሰቀሰኝ። ይቅርታ፣ እዚህ ጋር መቀመጥ ይቻላል? ቀና ብዬ ካፌውን ቃኘት አድርጌ ባዶ ወንበሮች አሉሽ እኮ። አው ጥግ ላይ መቀመጥ ፈልጌ ነው ብላ ፍቃዴንም ሳትጠይቅ ወንበሩን ስባ ተቀመጠች። የቡና ትዕዛዝ ሰጠችና እኔን ትኩር ብላ ማየት ጀመረች። ማውራት ፍላጎት ስለሌለኝ መጽሐፉ ላይ ተተከልኩ።
እሷም ማውራት የማልፈልግ መሆኑ ሲገባት የያዘችውን ቡና እየጠጣች ውጭውን ማየት ጀመረች። ከደቂቃዎች በኋላ መጽሐፉን ከያዝከው 30 ደቂቃ ሆኗል፣ ግን ገጹን አልገለጥከውም። ወይ የታሪኩ መጨረሻ ያስፈራል፣ ወይም ደግሞ መጽሐፉ ውስጥ የሌለ ሌላ ታሪክ አይምሮ ውስጥ እያነበብክ ነው አለችኝ። እንተዋወቃለን የኔ እናት። ትውውቅ እኮ የሚጀምረው ካለማወቅ ነው። ስሜ ቤዛዊት ይባላል። አንተስ? ትንሽ ዝም አልኩኝ። ሄለን እባላለሁ ብላ ለመጀመሪያ ጊዜ የተዋወቀችኝ ድምፅ አይምሮዬ ውስጥ አስተጋባ። ጭንቅላቴን ያስኩኝ። ደህና ነህ? የምረዳህ ነገር አለ? አዎ፣ ካጠገቤ ዞር በማለት ብዬ በንዴት ተነስቼ ወጣሁ። ከዛ ቀን ጀምሮ ቤዛዊት የዕለት ተዕለት ጦርነት ሆነችብኝ። በየቀኑ ትመጣለች፣ እኔ እንድናደር ታደርገኛለች። ባየኋት ቁጥር አሁንማ መናደድ ሁሉ ጀምሬያለሁ። አንድ ቀን ማስታወሻዬ ላይ የሆነ ነገር ስጽፍ አጠገቤ መታ ቆመች። ዛሬ ምን እየጻፍክ ነው ካሌብ? ቤዛ ለምን አትተይኝም? የምትፈልጊው ነገር አለ ከኔ? ወንበሩን አዙራ ተቀመጠችና አየችኝ። ይቅርታ እናደድኩ እንዴ? አጋጣሚ ነው ያን አብሬ ተቀመጥኩት። አሁን ግን ዝም ብዬ በቀርብ ብዬ ነው። አላስጨረስኳትም። አልፈልግም፣ እኔ ማንንም ሰው መቅረብ አልፈልግም። ቤዛዊት ወሬ ለማስቀየስ ዛሬ ሰማዩን ውበት አይተኸዋል? አያምርም አለችኝ። ንግግሬን ከቁበም ሳትቆጥረው እንደተደፋው ቀና ሳልል ያው ሰማይ ነው፣ አማራ ላማረ ምን ጥቅም? ይሄንንማ ከፍታ ላይ ሁኜ ነው ያየው መመሰጥ የምፈልገው ብላ ሩጣ ወጣች። ጤነኛ አይደለችም ብዬ በመሄዷ ፈጣሪን አመሰገንኩ። ከቤዛዊት ጋር የተዋወቅንበት የመጀመሪያው ሳምንት እንዲህ በንዝነዛ አለፈ። እየደጋገመች ትመጣለች፣ ስለ ወደፊት ታወራለች፣ ስለኔ ማወቅ ትፈልጋለች፣ ትጠይቀኛለች። ሳልፈልግ በግዴ ቁም ነገር ከሌለው ወሬዋ ጋር ተሳትፌ ማውራት ጀመርኩ። በሁለተኛው ቀን ግን ካፌ ውስጥ ሳይሆን መንገድ ላይ ነው ያገኘኋት። ከስራ ወጥቼ በቸኮለ እርምጃ ወደ ቤቴ እያመራው ሳለ ድንገት ከኋላዬ ፈጣን የጫማ ኮቴ ሰማሁ። እየሮጠች መታ ትከሻዬን መታችኝ። ካሌብ፣ አንተ የምትራመድ ሳይሆን የምትበር ነው የሚመስለው። የት ነው የምትቸኩለው? የጠፋብህ ነገር አለ እንዴ? ምንም ጥያቄው አይጠመኝም። ቆሜ በግርም ታየዋት። እዚህ ምን ትሰሪያለሽ? እየተነፈሰች ካፌውማ ሰልችቶኝ ዛሬ ንጹህ አየር ልቀበል ብዬ ወጣው። ታዲያ አንተን መንገድ ላይ ስመለከት እግዜር ላከኝ አልኩኝ። ቆይ ግን ሁልጊዜ እንደዚህ ኮስተር ብለን የምትራመደው? መንገደኞቹ ላይ የሚፈሩ ይመስለኛል። ሰዎች እንዲፈሩኝ ሳይሆን እንዲታውኝ ነው የሚፈልገው። ቤዛ፣ ዛሬ ደግሞ ምን ልትይኝ ነው? ከጎኔ እኩል እየተራመደች ምንም መንገድ ላይ ብቻህን ስትሄድ ባዶ እንዳይሆን ብዬ ነው። ለመሆኑ ይሄን ቦርሳ ተሸክመ ስትዞር አይከብድም? ውስጥ ምን አለ? አይቻት ሳልመልስላት መራመዴን ቀጠልኩ። ቤዛ አሁንም ሌላ ጥያቄ ጨመረችልኝ። ዛሬ ምሳ ምን በላህ? ወይስ እንደ በፊቱ ቡና ብቻ ጠጥተን የምትዞረው? ስራ የለሽም እንዴ ቤዛ? ለምንድን ነው ብዙ ነገር ማወቅ የምትፈልጊው? ቆም ብላ አይኖቼን አየቻቸው። ሁሉ ነገር የተቆላለፈ ስለሆነ አንዳንዴ በጥያቄ እየፈታው ለውቃቸው ብዬ ነው። ያችን አይስክሬም ቤት አያት እና ዛሬ እንብላ። አይስክሬም? ጭራሽ እኔ ሕፃን አይደለሁም። ደግሞም እየቸኮልኩ ነው። እጄን ጎተት አድርጋ ቸኩላይ ትደርሳለህ። ደግሞ ማነው ሕፃን ብቻ ይብላ ያለው? ለ5 ደቂቃ ብቻ ካልጣፈጠ ትተወዋለህ፣ ትሄዳለህ በማርያም አለችኝ። በግድ ይዛኝ ገባች። አይስክሬሙን አዛ መብላት ጀመረች። እንኳን አሁን ድሮም ለጣፋጭ ነገር ፍቅሩ የለኝም። ዝም ብዬ አያታለሁ። ምንም አይነት የህይወት ጭንቀት የሌለባት ታድላ አልኩኝ። ካሌብ፣ አንዳንዴ እኮ የህይወት ጣዕሙ ያለው በእነዚህ ትንንሽ ነገሮች ውስጥ ነው። አንተ ግን ትልልቅ ነገሮች ላይ ብቻ እያተኮርክ ትመስላለህ። ምናልባት ህይወት ትላልቅ ዋጋ ስላስከፈለችኝ ይሆናል። ባለማወቅ ፈገግ ብላ ዋጋማ ትከፍላለህ፣ ግን ከከፈልከው በላይ እንድታገኝ መፍቀድ አለብህ። እሺ ዛሬ በቃ እንሂድ። ነገ ግን ካፌ ውስጥ ካላገኘው ቤተክርስቲያን ሂጄ ሻማ አበራለሁ። ለምን ብዬ ለዓመታት ሳቅ የራቀው ፊቴ ላይ ያልታሰበ ፈገግታ ድንገት መጣ።
ቤዛዊት ቆመችና አየችኝ። አየህ ፈገግ ስትል እንዴት እንደምታምር ተሳክቶልኛል አሳኩ ብላ እየሳቀች በፈገግታ ተሰናበተችኝ። በልቤ ምን አይነት ቀበጥ ናት አልኩኝ። በማግስቱ ግን ካፌ ውስጥ አልመጣችም። ካፌው ትንሽ የቀለለ መሰለኝ። ለብቻዬ የማስብበት ጊዜ ነጥቃኝ ነበር። ለረጅም ሰዓት ሄሉን እያሰብኩ ቆይቼ ሰዓቱ ሲሄድ ሳላስበው ወደ በሩ ማየት ጀመርኩ። ትዝታዬን ብቻዬን ከመጋት የሷን የማይረባ ወሬ መስማት እየቀለለኝ ይሁን አላውቅም። ወሬውንም ትዝታውንም ባንድ ላይ ሳልፈልገው አልቀርም። ብቻ በማግስቱ እንደለመደብኝ ካፌ ውስጥ እንደለመድኩት ጥግ ላይ ተቀምጬ ሳለው እንደ ድንገት እየሮጠች ወደ እኔ መጣች። ዛሬ ግን እንደ ትላንትናው አልተቀመጠችም። ቆማ ነው የምታወራኝ። ካሌብ ዛሬ ፈጣሪ እንዲያመጣህ ስጸልይ ነበር። አገኘውህ። ስልክህ የለኝ እንዳልደውልልህ። እስኪ ስልክህን ስጠኝ። ግራ ተጋብቼ ስልኬን ለምን ፈለግሽው? ደግሞ ዛሬ ምን ተገኝቶ ነው እንዴ የምትቸኩዩ? አይዞህ አትፍራ፣ አልሰርቅህም። ነገ የቅዱስ ገብርኤል ማህበር አለብኝ፣ ማለቴ ድግስ አለ። እንዳትቀር፣ ከስራ ስትወጣ እደውልልሃለሁ። በቃቸው። ቁጥሬን ተቀበለኝ። መልሴን እንኳን ሳትጠብቅ እየበረረች ወጣች። እንዳወራ አልፈቀደችልኝም፣ ፍቃዴንም አልጠየቀችኝም። ምን አይነት ልጅ ናት አልኩ በልቤ። አሁንማ ምን አይነት ልጅ ናት ሆኗል ጥያቄ። ነገረ ስራዋ ሁሉ ግራ የሚያጋባኝ። ለሰከንድ ያክል ፈገግታ ፊቴ ላይ መጣ። ግን ወዲያው እንደ ቁም ነገረኛ ባልቆጥራትም ገብርኤል የሚለው ስም ውስጤን ነካው። ወደ ትዝታዬ ተመለስኩ። እኛም ቤት የቅዱስ ገብርኤል ጽዋ አለ። እናቴ ስለ ቅዱስ ገብርኤል ያላትን እምነት ስትነግረኝ ነው ያደግኩት። ሁልጊዜ ልጅ እያለሁ እንዲህ ትለኝ ነበር፣ ካሌብ ወደፊት ስታድግ አንዳንድ የህይወት ግራ ሲገባ ለገብርኤል ንገረው፣ እሱ በፍጥነት ነው የሚመልስልህ ትለኛለች። እነዚያ የእናቴ ቃላቶች በጆሮ ያቃጨሉ። ቤተሰቦቼ ናፍቀውኝ ነበር። አሁን በእነዚህ 5 ዓመታት አልፎ አልፎ ናፍቀውኝ ካልሄድኩ በስተቀር የሰፈር ወሬና ትኩረት እስካሁን ስላለቀቀኝ በሩቁ በስልክ ብቻ ነው ደህንነታቸውን የምጠይቀው። ታዲያ ውስጤ መከራከር ጀመረ። ግማሽ ልቤ ሂድ፣ ምናልባት መልአኩ በሷ በኩል እየጠራ ይሆናል ይለኛል። ግማሽ ልቤ ደግሞ ኧረ ተው ካሌብ፣ የት የምታውቃት ልጅ ናት፣ ቁም ነገሯና ቀልዷ የማታወቅ ልጅ አምነህ ከመቼ ጀምሮ ነው እንኳን አሁን በፊትስ ማህበር ተጠርተህ ትሄዳለህ ይለኛል። ግን ደግሞ ለቅዱስ ገብርኤል ሰው ማወቁና አለማወቁ ምን ትርጉም አለው? ጥሪው ከሱ ከሆነስ? ይሄ ለዓመታት የተሸከምኩትን ስቃይና የትዝታ እሳት ሊያበርድልኝ ቢሆንስ? እሄዳለሁ ብዬ ወሰንኩኝ። ከካፌው ስወጣ መንገዱ ሁሉ የገብርኤልን ዝማሬ ባለፍኩበት ሁሉ መስማት ጀመርኩ። በእርግጥ ነገ ያመት ነው። ቤታችንም እንደሚዘጋጅ አውቄ ለእናቴ ደወልኩላት። ነገ ገብርኤል ነው እናቴ እያልኩ ሳወራ እናቴ በእልልታ ጆሮዬን እንደፈነችው ብል አላጋነንኩም። አንተ ገብርኤል ነገ እኮ ነው ለማለት በቃ ገብርኤል በዋዜማው ቀን ልጄን ወደ ልቦናው ልመልሰው ነው እያለች እኔን ትታ አጠገቧ ላሉ ሰዎች ስታወራ ሆሆ ብዬ ስልኩን ዘግቼ ቤቴ ገብቼ ተኛው። ነጋ። ጠዋት እንደ ቀድሞዬ ለብሼ ወደ ስራ ያመራው። ከሰዓት በኋላ ስራዬን አጠናቅቄ ስወጣ ስልኬ ጠራ። ቤዛዊት ናት። የት ነህ ካሌብ? ወጣህ? አድራሻውን ልክልሃለሁ እንዳታረፍድ። ግን ቤተሰቦች ጋር ነው? ስትመጣ ታየዋለህ፣ ቶሎ ና ብቻ። አድራሻውን ተቀብዬ ጉዞ ጀመርኩ። ቤቷ የት እንደሆነ ማን ጋር እንደምትኖር አላውቅም። በላከችልኝ አድራሻ ሄጄ አድራሻው ወደሚመራኝ ሰፈር ደረስኩ። ሰፈሩ ዝም ያለና ጸጥታ የሰፈነበት ነው። አንድ ትልቅ ግቢ ደጃፍ ላይ ስደርስ ቤዛዊት ደጃፍ ላይ ቁማ እየጠበቀችኝ ነበር። ዛሬ ለየት ብላለች። ነጭ አበሻ ቀሚስ ለብሳለች። ሻሿን በትከሻዋ ጣል አድርጋለች። ያ የሁል ጊዜ ቅብጠቷ ጠፍቶ ረጋ ያለች መልአክ መስላለች። ፈገግ ብላ መጣህ? እንኳን አደረሰ ካሌብ አለችኝ። ወደ ግቢው ስንገባ የጣኑ መዓዛና የሰዎቹ መረጋጋት ውስጤን አዲስ መንፈስ ሰጠው። ቤዛዊት ወደ እናቷ ዘንድ ይዛኝ ሄደች። እናቷ ልክ እንደ እናቴ
የረጋ ፊት ያላቸው በእድሜ የገፉና ደግነታቸው ፊታቸው ያስታውቃል። እማዬ ይሄ ካሌብ ይባላል። ሁልጊዜ የምነግርሽ ጓደኛ እሱ ነው። ዞር ብዬ አየኋት። የምን ጓደኛ ብዬ ደንግጬ እንኳን ደህና መጣህ ልጄ፣ የገብርኤል እንግዳ ነህ፣ አረፍ በል አሉኝ። ያን ዕለት ለዓመታት ርቆኝ የነበረው የቤተሰብ ሙቀት ተሰማኝ። ምግቡ፣ ጸበሉ፣ ጨዋታው፣ ሁሉም ነገር ካለውበት የብቸኝነት እስር ቤት ሊያስወጣኝ የታገለ መሰለኝ። ቤተሰቦቼን በጣም እንደራኳቸው አሁን ነበር ስሜቱ ሲሰማኝ የገባኝ። ይሁንና አሁንም ከሰዎቹ መሃል ሆኜም ጭንቅላቴ ሄለንን ይፈልጋት ነበር። ዝግጅቱ ተጠናቆ ምሽት ላይ ልሰናበታት ስል ቤዛዊት እሸኛለሁ ብላ ተነሳች። ከግቢው ወጥተን ወደ ሰፈሬ ስንጓዝ መንገዱ ጸጥ ያለ ነበር። ቤዛ፣ ዛሬ ስላደረግሽልኝ ነገር አመሰግናለሁ። እናትሽ በጣም ደስ ይላሉ አልኳት። ታዲያ በምስጋናው ፋንታ ግን መንገድ ላይ ዝም ብዬ አልመለስም። ቤትህን ማየት አለብኝ። ዝም ብዬ በሩ ጋር ደርሼ እመለሳለሁ። እንዴ ምስጋናን በጉቦ ምን ያደርግልሻል? ቤቴ ደግሞ ሩቅ ነው። ትንሽ ብንከራከርም አልቆመችም። መከራከሩን ስላልፈለግኩት እሺ ብዬ መሄድ ጀመረን። ካሌብ ለምን አትስቅም? ሳቅ ለጤና ጥሩ እኮ ነው። ሳቅ የሚመጣው ከውስጥ ሲሆን ነው ቤዛ። የኔ ውስጥ ባዶ ነው። ባዶ ከሆንክማ አዲስ ነገር ለመሙላት ምቹ ነህ ማለት ነው። እኔ ሞላዋለሁ፣ ግን ውስጤ ለብቻ የምትሰቃይበት ህመም እንዳለ ይነግረኛል። በገብርኤል አትዋሸኝ፣ ልክ ነኝ? በዝግታ ትንፋሽ አውጥቼ ትክክል ነሽ ብዬ ባጭሩ ስለ ህመሜ ነገርኳት። ቤዛዊት ለሰከንድ ዝም አለች። ያቅብጠቷ ጠፍቶ ፊቷ ላይ ጥልቅ አዘኔታ ውስጥ ስትገባ አየኋት። አዝናለሁ ካሌብ፣ ግን እኮ የኖርከው ህይወት በቂ ቢሆን ኑሮ አንተም ያኔ ትሞት ነበር። ግን የቀረው ምናልባት ያለህን ጊዜ በአግባቡ እንድትኖርበት ይሆናል። ህይወት እኮ አንዲት ናት። አንዳንድ ጊዜ የምንወደውን ትነጥቀናለች፣ ግን ደግሞ አዲስ ነገር ትሰጠናለች። አዲስ ነገር ለኔ ከባድ ነው። አንቺስ ስለ ራስሽ ምንም አታወሪም? ሁልጊዜም እንደ ንፋስ ትመጫለሽ፣ እንደ ንፋስ ትሄጃለሽ። ምን እንደምትሰሪ እንኳን በቅጡ አላውቅም እኮ። ፈገግ ብላ ወደ ሰማዩ ያየች። ስለኔ ብዙ የሚወራ ነገር የለም፣ ግን አንተ ተቃራኒ ነኝ። ህይወቴን በጣም ወደዋለሁ። አሁን በቅርብ ጊዜ ያመጣሁት ነው። እያንዳንዱን ሰከንድ እንደ መጨረሻ አድርጌ ነው የምኖረው። አንድም ቀን አዝኜ ደቂቃዬንና ቀኔን ማበላሸት አልፈልግም። ቤቴን ከሩቅ አይታ እዚህ ጋር ልመለስ በቃ ብላኝ ተሰናብታኝ ሄደች። በሩን ዘግቼ ወደ ቤቴ ስገባ የቤዛ ቃላት ጭንቅላቴ ደጋግሞ ያሰማኝ ጀመር። ቃላቷ ውስጥ የሆነ እውነት አለ። በቀኔ እያንዳንዱን ሰከንድ እንደ መጨረሻ አድርጌ ነው የምኖረው። አንድም ቀን አዝኜ ደቂቃዬንና ቀኔን ማበላሸት አልፈልግም ያለችው። እኔ ደግሞ ሕይወቴን ለእያንዳንዱ ደቂቃ ደስታን የምነፍግ ሰው ነኝ። ጊዜ የራሱ የሆነ ፈውስ አለው ይላሉ። ለእኔ ግን ጊዜ ማለት ትዝታን የምደብቅበት ማከማቻ ብቻ ነበር። ታዲያ ከቤዛዊት ጋር ከዚህ ቀን ጀምሮ እንደ ኖርማል ጓደኛ እየቀረብኳት መጣው። ቤቴ ድረስ ትመጣለች። እኔም ብሆን ቤዛዊት ጋር ደጋግሜ እሄዳለሁ። እናቷን መጠየቅ፣ ከቤተሰቧ ጋር ማውራት፣ ልክ እንደ ዘመድ ተቀራረብን። ከቤተሰቤ ውጪ የተከራየውበት አካባቢ እንደዚህ የምቀርባቸው ቤተሰቦች በማግኘቴ ደስተኛ ነኝ። ታዲያ እንዲህ እያልኩኝ ለወራት ቀጠልኩ። ግን ከጊዜ በኋላ ቤዛዊት ለኔ የምታሳየው እንክብካቤ ከጓደኝነት በላይ እንደሆነ በልቤ ታወቀኝ። ላለመረዳት ግን ራሴን አላዋቂ ማድረግ ለምጄዋለሁ። እኔ ከዚህ በኋላ ፍቅረኛ የሚባል መያዝ እንደማልችልና ልቤም ሰው ማፍቀር እንደማይችል ልቦናዬ ያውቀዋል። ግን ቤዛን እንዴት ብዬ ማስረዳት እንዳለብኝ አላውቅም። ስለቀረብኳት ይሁን ባላውቅም ከኔ ጋር ሆና እንድትጎዳ አልፈልግም። ታዲያ አንድ ቀን አመሻሽ ላይ ቤቴ መጣች። ፊቷ ላይ ፈገግታ ይታያል። አይኖቿ ግን የሆነ ነገር ሊናገሩ ይፈልጋሉ። ካሌብ ዛሬ እኮ የጀመረችውን ወሬ አቋርጣ አንዳንዴ ሳስበው ላንተ ያለኝን ስሜት የምትረዳው አይመስለኝም። አጠገቤ ሆነህም የራክ ትመስላለህ። ወሬውን ለማስቀየር እየሞከርኩ ቤዛ ዊ ረስቸው ማዘር እንዴት ናቸው? ትላንትና ሳያቸው ትንሽ ታመው ነበር አይደል? ቤዛ ወደ እኔ ጠጋ አለች። እጆቼ ልትይዝ ልታቅፈኝና በቃላት መግለጽ ያልቻለችውን ፍቅሯን በአካላዊ መግለጫ ልታሳየኝ መሆኑ ገባኝ።
ልቧ ሲመታ ይሰማኛል። ነገር ግን እኔ ውስጥ ያለው የሄለን ትዝታ ብቻ ነው። ከሷ ውጪ ልቤ ለማንም አይደነግጥም። ከሱም በላይ ሌላ ሴት ማፍቀር ማለት ሄለንን እንደ መክዳት ተሰማኝ። እጆቼን ለማግኘት ሲሞክሩ በፍጥነት ተነስቼ ውይ ማዘር ትላንትና ሽንኩርት አምጣልኝ ብለውኝ ነበር፣ ረሳሁት። ቆይ አሁኑኑ ሂጄ ልግዛና አላደርስላቸው። ጃኬቴን ለማንሳት ስንቀሳቀስ እሷ ግን አልተነሳችም። እዛው ወንበሩ ላይ እንደተቀመጠች በትዝብት ታይኛለች። የኔ ወሬ ማስቀየር፣ የኔ ሰበብ መደርደር ለሷ አዲስ አልነበረም። ቤዛዊት የምትፈልገው እኔ እንድረዳት ብቻ ነበር። እሷም እኔ ያለሁበትን ሁኔታ አልተረዳችም። ሽንኩርቱ ነገም ይደርሳል ካሌብ፣ ዛሬ ግን ለጥቂት ደቂቃ እንኳን አይኔን እያየ እንድታወራኝ ፈልጌ ነበር። ሁልጊዜ ስለ እናቴ፣ ስለ ስራ፣ ስለ ሰፈር ወሬ ታወራለህ፣ ስለ ራስህ ግን ብላ ወሬዋን መጨረስ አልቻለችም። ከቤት ወጣች። ልሸኝሽም አላልኳትም። በቃ ገብታ ትረጋጋ ብዬ በሩን ዘግቼ አረፍኩኝ። ስትሄድ መስኮቱን ከፍቼ አየኋት። ዝግ ብላ ትራመዳለች። ልክ እንደ ድሮ ቅብጥብጥ አይደለችም። አሁን ምን እንደነካት አላውቅም። ረጋ ብላለች። ቤዛዊት እንደማትተወኝ ነገም ከነጎዲያም እንደምትመጣ አውቃለሁ። እኔም በወሬ ማስቀየሬ እሷም ፍቅሯን ለማስረዳት መሞከሯን አታቆምም። ነገር ግን ይሄ ድብብቆሽ ጨዋታ እንዴት እንደሚያበቃ አላውቅም። እኔም አልችልም ብዬ እንዳልላት እንዳትጎዳ ፈራው። እሷም እኔ ያለሁበት ሁኔታ ሊገባት አልቻለም። ታዲያ በማግስቱ ቤዛዊት ልክ እንደ ሁልጊዜው ምክንያት ፈልጋ ቤቴ መጣች። አጠገቤ ተቀምጣ አይኔን ታያለች። እኔ ግን ያንን የፍቅር ጥርጣሬ ሞላበት እይታዋን ለመሸሽ ኳስ ላይ ልወጣ ነው አልኳት። እኔ እኮ አንተን ብዬ ነው የመጣሁት፣ የት ነው የምትወጣው? ውሸት እየደረደርኩ አይ በዛው ሚጂ አንድ ሁለት ማለት ፈልጌ ነው። ግርግርና ጫጫታ የበዛበት ቦታ አይመቻትም። እኔም እንደምጠላ አውቄ ነበር። ለሄር ነው ተመለሽ ወደ ቤት ለማለት የሞከርኩት። ነገር ግን ቤዛ ልትተወኝ አልፈለገችም። የምጠላው ቢሆንም እኔ አጠገቧ እንደሆን ስለፈለገች ብቻ አብራይ ልትሄድ ተነሳች። ኳስ ወደሚታይበት ግሮሰሪ ገባን። ለቲቪው ጀርባዬን ሰጥቼ ተቀመጥኩ። ኳሱን ሳይሆን ትዝታዬን ነበር የማየው። አስተናጋጁን ጠርቼ ቢራ አዘዝኩ። ለሷ ግን ውሃ መጣላት። በየመሃሉ ኳሱን እያየች ታወራኛለች። እኔ ግን አምስተኛ ቢራዬ ላይ ደርሼ ነበር። ቤዛዊት በመገረም ካሌብ ቀስ በል እንጂ ምን ሆነሃል አለችኝ። የምደግፈው ቡድን ስለተሸነፈ ነው። መቼ ኳሱን አየኸውና ነው ቡድን ሲሸነፍ ያወቀው? በዛ መሃል ኳሱ አልቆ ግሮሰሪው ውስጥ አንድ ዘፈን ተከፈተ። አይከብድም ወይ በልብ ያለን ሰው መርሳት፣ አይከብድም ወይ የሚለው የታምራት ደስታ ዘፈን ተከፈተ። ያ ዘፈን ልክ ስሜቴን የተጋራ ይመሰለኝ። ሳላስበው ዘፈኑን አብሬ ማንጎራጎር ጀመርኩ። ቤዛዊት ትኩር ብላ አየችኝ። አይኖቻችን ተገጣጠሙ። አረሳትም አይደል አለችኝ። አልመለስኩላትም። ድርጊቴ ይናገራል፣ ሁኔታዬ ይመሰክራል። አካሌ እሷ ጋር ቢሆንም ለቤዛው ሄለን ጋር መቅረቱን ስትረዳ የያዘችውን ውሃ ትታ ቢራ አዘዘች። አብራይ መጠጣት ጀመረች። ሁለት ብሶተኛ ሆነን። ቤዛ የወደደችው ሰው አካሉን እንጂ ልቡን የሷ እንዳልሆነ ሲገባት፣ እኔ ደግሞ በአካል የማላገኛትን ሄለንን በመናቤ ስስል አደርኩኝ። የማይገናኙ የሁለት ዓለም ሰዎች። በማግስቱ ከሥራ ስመለስ ግን ሌላ ነገር ጠበቀኝ። ጭራሽ ቤዛ ቤቴ ሆና ክፍሌን አስተካክላና ምግብ ሰርታ እየጠበቀችኝ ነበር። እኔ ግን ምን እንደሆንኩ አላውቅም። ተናደድኩ። ሄለንን አባራ የገባች ያክል ተሰማኝ። በቁጣ እየጮኩ ለምን አታየኝም ቤዛ? ቆይ ለምን አታየኝም? አልሆንሽም አልኩሽ አይደል? ለምን እንዲህ ታሰቃየኛለሽ? የባጤ ቆጡን አውርቼ አስከፋዋት። ምንም ሳትለኝ አይኖቿ በእንባ ተሞልተው ከቤት ወጣች። ከሄደች በኋላ ግን ቤቱ የባሰ ባዶ ሆነብኝ። ሌሊቱን ሙሉ የገዛ ራሴን እየጠላው ሳነባ አደርኩኝ። እንደነጋ ግራ የገባውን ሕይወቴን የሚፈታው አጥቼ ወደ ቅዱስ ገብርኤል ቤተክርስቲያን ሄድኩኝ። እዚያ ቁሜ ጮኩኝ። ለምን እኔው አልበቃም? ሌላ ሰው እንድጎዳ ለምን ታደርገኛለህ? እያልኩ ፈጣሪ ላይ ጮኩኝ። ጸሎት ሳይሆን ምሬትና ቁጣ ነበር። አላፊ አግዳሚው በግርም ታየኛል። አንዳንዱም ያሳዝናል በሚል እይታ ከንፈሩን መጥቶልኝ ያልፋል።
ያንን ቀን ስራም ሳልሄድ ቤቴ ተኝቼ ዋልኩኝ። አመሻሽ ላይ ትንሽ አየር ልቀበል ብዬ የዘጋሁትን መስኮት ስከፍተው ከርቀት ቤዛ ወደ እኔ ስትመጣ አየኋት። ትላንት እንደዛ የጮኩባት ልጅ ደግማ ስትመጣ ሳይ አትሰለችም እንዴ አልኩኝ። ለመገናኘት ድፍረትም ስላልነበረኝ ጎረቤቶቼን የለም በሉልኝ ብዬ ተደበቅኩ። ቆይቼ ስወጣ ሄዳለች አሉኝ። ጎረቤቶቼ ግን ምነው ልጄ ያቺ ምስኪን ልጅ እኮ ደብሯት ነበር የሄደችው ለምን እንዲያደረክ አሉኝ። ብቻዬን መሆን ፈልጌ ነው ብዬ አደባብሼ ገባው። ነገር ግን ቤዛን የጎዳውበት ስሜት ውስጤን ሰላም ነሳኝ። ራሴን ጠላሁት። እንዴት ከዚህ ጨለማ ልውጣ እያልኩኝ ስጸልይ አደርኩኝ። በማግስቱ ስራ አልገባውም። እንዲሁ ከራሴ ጋር ስጣላ አደርኩኝ። ቤዛ ዛሬ አልመጣችም። በውስጤ ግን ደስ አለኝ። አሁን ማንንም ማግኘት ሳይሆን ብቻዬን ህመሜን አስታምሜ መዳን ብቻ ነው የፈለኩት። ስራ እረፍት እንዲሰጠኝ ጠይቄ ከራሴ ጋር ለማሳለፍ ወሰንኩኝ። ጠዋት ጸበል መጠመቅ፣ ከዚያ መንፈሳዊ መጽሐፍት ማንበብ፣ ከኔ በላይ የተጎዱትን ሰዎች በማየት ራሴን ለማጽናናት ሞከርኩኝ። ተጎድተውም ድጋሚ ተነስተው የሚኖሩ ሰዎችን አስተዋልኩ። እንዲህ ከራሴ ጋርና ከፈጣሪ ጋር 2 ሳምንታትን አሳለፍኩ። ደህና ነኝ። አሁን ትንሽም ለራሴ ማሰብ ጀምሬያለሁ። ግን ውስጤ የሆነ ነገር ቅር አለው። ለምን እንደሆነ አላውቅም። የቤዛን ድምፅ እስካሁን አለመስማቴ ትንሽ እየከነከነ መጣ። ጥሩ ልጅ ናት፣ በዛ ላይ ቆንጅዬ፣ ቀበጥ። ትግስቷን ደግሞ ድርጊቷ ይናገራል። ለምንድን ነው ግን የምገፋት ብዬ ማሰብ ጀመርኩ። ግን ይሄንን ማሰብ ስጀምር ውስጤ ደስ አለው። እየተለወጥኩ ነው ማለት ነው ብዬ በራሴ ለውጥ ተገረምኩ። እንዲህ መለወጥ ይቻል ነበር ብዬ ፈጣሪን አመሰገንኩት። ማስተዋሌ የሆነ ያክል የተመለሰልኝ መሰለኝ። ወዲያው ስልኬን አንስቼ ለቤዛ ደወልኩላት። አይሰራም። ለማዘር ደግሞ ደወልኩ። እሳቸውም ደግሞ በተደጋጋሚ አይነሳም። ነገ ቤት ሂጄ አገኛቸዋለሁ ብዬ ተኛው። እንደነጋ ቀጥታ ቤዛ ቤት ነበር ሄድኩት። ስደርስ ግን ቤታቸው ተቆልፏል። ይበልጥ ግራ ገባኝ። መልሼ የቤዛን ስልክ አውጥቼ ደወልኩ። አሁንም አይሰራም። የእናቷንም መልሼ ብደውል ጭራሽ ዝግ ነው። ግራ ገብቶኝ ጎረቤቶቻቸው ጋር አንኳኳው። የሉም እንደ እነ ቤዛ ቤታቸው ዝግ ነው አልኳቸው። እነሱም መልሰው እስካሁን አልሰማህም እንዴ? ቤዛ እኮ ታማ ተኝታለች። እናቷም ያው እዛው ከሷ ጋር ናቸው። 2 ሳምንት አለፋቸው እኮ። እኛም እየተመላለስን ስንጠይቃት ነበር። እንዴት አልነገሩህም አሉኝ። ደነገጥኩ። ቤዛ ህመሙ ስለ ጣላት እንጂ ጨክና ሳታይኝ ይሄን ሁሉ ጊዜ ዝም አትልም። እኔ ግን ታማም እሷን መጠየቅ ማየት አልቻልኩም። የማረባ ብዬ ራሴን ሰደቅኩት። የኔ ልጅ ብለው ከብሶት ያነቁኝ። የቤዛ ጎረቤት አይዞ ታማሚ እንደሆነችም አታውቅም እንዴ ብለው ሌላ የማልችለው ድንጋይ ጫኑብኝ። ግራ ገብቶኝ ምን ማለት ነው እኔ የማውቀው ነገር የለም ብዬ በጥያቄ አስጨነኳቸው። ካንሰር ታማሚ እኮ ናት። ያላት እድሜ አጭር እንደሆነ የዛሬ ዓመት ነበር የተነገራት። ዓመትም ላትቆይ ትችያለሽ፣ ሟች ነሽ ተብላ ነው ስራም ትምህርትም እርም ብላ ትታ ሞቷን የምትጠባበቀው አሉኝ። የሆነ ቀን ያወራችኝ ድምፅ አቃጨለብኝ። ሕይወቴን በጣም ወዳታለሁ። አሁን በቅርብ ጊዜ ያመጣሁት ነው። እያንዳንዱን ሰከንድ እንደ መጨረሻ አድርጌ ነው የምኖረው። አንድም ቀን አዝኜ ደቂቃዬና ቀኔን ማበላሸት አልፈልግም። አንድ ቀን ለኔ ዋጋ አላት። ሰማይ ፈራርሶ የተናደብኝ መሰለኝ። ሰውነቴ ደነዘዘ። ጉልበቴ መቆም ሲሳነው ታወቀኝ። በቆምኩበት ቁጭ ብዬ የምለው አጣው። ውስጤ ተቃጠለ። ምን አይነት ሰው ነኝ? ጨካኝ ነኝ ብዬ ጮህኩኝ። ለምን አልነገረችኝም? ለምን ደህና ትልቅ ህልም ያላት ሴት ሆና አቀረበችኝ? እዛው ማልቀስ ጀመርኩ። ምን አለ ባስደስታት? ምን አለ አለሁልሽ ብላት? ልትሞት አይደል አልኩኝ። ሁሉ ነገር ግራ ሆነብኝ። ጸጸት፣ ንዴት፣ ፍርሃት። ልቤን ልከፍትላት እየሞከርኩ ነበር እኮ። ለምን አሁን ይሄንን ሰማው? ማዘርስ ለምን ደበቁኝ? ጎረቤታቸው ልትይዘኝ ስትሞክር ብድግ ብዬ አድራሻውን ጠይቄያቸው ሳልሰናበታቸው ቤዛ ወደተኛችበት ሆስፒታል አመራው። ሆስፒታሉ ግቢ ውስጥ ስገባ የናፍቆትና የፍርሃት የማጣት ስሜት ይዞኝ ይሮጣል። ክፍሏን አፈላልጌ ደረስኩ። በሩ ጋር እናቷ በሐዘን ተክዘው ተቀምጠዋል። ሲያዩኝ በድንጋጤ ተነሱ። ካሌብ መጣህ ልጄ መጣህ
ቤዛ እኮ አሁንም ካሌብ መጥቶ ይሆን እያለች ስትጠይቀኝ ነው የቆየችው። ጉልበቴ ዝሎ እናቷ እግር ስር ተደፋው። ምንም ቃል ሊወጣኝ አልቻለም። እንባዬ ግን የዓመታት ክፋቴ ሊያጥብ ይመስል ይፈስ ነበር። ለምን ደበቁኝ? ለምን ይቅር በሉኝ እማዬ ስል ከኔ በላይ የማይወጣው ችግር አለበት አትንገሪው ብላኝ እንጂ እንዴት ይደበቃል? ከጭንቀት ላይ ጭንቀት መጨመር ምን ያደርጋል? አሉኝና ወደ ክፍሉ ገባው። ወደ ክፍሉ ስገባ ክፍሉ በዝምታ ተውጧል። ቤዛ አልጋ ላይ ተኝታለች። ያፊቷ ከስቷል፣ ጸጉሯ ትንሽ ረግፏል። ግን አሁንም አይኖቿ ውስጥ የሆነ ብርሃን አለ። ቤዛ አልኳት። ድምጼን ስትሰማ ዞር አለች። በጣም በደከመ ድምጽ ግን ፈገግ ለማለት እየታገለች ካሌብ መጣህ? ቤዛዬ ይቅርታ አድርጊልኝ። ለምን አልነገርሽኝም? ለምን ይህን ሁሉ ህመም ደበቅሽኝ? ለምንድነው እንድትጸጸት የምታደርጊኝ? ብዬ ስሯ ማልቀስ ጀመርኩ። አልጋዋ አጠገብ ተንበርክኬ እጇን አጥብቄ ያዝኩት። ምቺኝ፣ ስደቢኝ፣ ተቆጪኝ ቤዛ፣ እኔ ጨካኝ ሰው ነኝ፣ ዝም አትበይኝ እያልኩ በጩኸትና በለቅሶ ተማጸንኳት። ካሌብ ላንተ ነገርኩም አልነገርኩም አንዴ ተፈጥሯል። እኔ ራሴ አምኜ ተቀብዬ የለ ደግሞ እንደዚህ አትበል። አንተም የራስህ ህመም አለብህ እኮ አታልቅስ አለችኝ። ያቀረቀረ አንገቴን ቀና አድርጌ አይኗን አየሁት። ከዚህ በኋላ አልለያትም። ለሰከንድ እንኳን ብቻዋን እንድትሆን አልፈቅድም ብዬ እናቷ እንዲያርፉ አድርጌ ቀንና ሌሊት እዛው አልጋዋ አጠገብ መዋልና ማደር ጀመርኩ። ያኔ የነፈኳት አካሌን ብቻ ሳይሆን ቆልፌ ያስቀመጥኩትን ልቤንም ሰጠዋት። አቀፍኳት፣ ሳምኳት። ተመኝታኝ ያጣችውን ሁሉ በተኛችበት የምትፈልገውን ሁሉ ላደርግላት ወሰንኩ። አሁን ሐሳቤ ላይ ሄለን ሳትሆን ቤዛዊት ነው ያለችው። ግን ሐሳቤ ሁሉ ከረፈደ በሚል ቁጭት የታጀበ ነበር። ምን አለ ያኔ ልቤ እንዲታዙልኝ በነበረ፣ ምን አለ ያሁን ሁሉ ጊዜ በከንቱ ባላጠፋሁት እያልኩ በውስጥ ያብሰለስላለሁ። አሁን ላይ ቁጭ ብዬ የቤዚን ወሬ መስማት እንደ ቀልድ ማየት ትቻለሁ። በፊት ትረብሸኛለች የምለው ወሬዋ ዛሬ እንደ ዝማሬ አዳምጠዋለሁ። ምንም አይሰለቸኝም። ቀልድና ወሬ ብቻ ይምሰል እንጂ በእያንዳንዱ ቃላቶቿ ውስጥ ጥልቅ የሆነ የህይወት ቁም ነገር አላት። እንዲህ እያልን 3 ሳምንታትን አብረን አሳለፍን። በእነዚህ ሳምንታት ውስጥ ያ የትላንትናው ካሌብ፣ ያ ደስተኛውና ፍቅር የማያውቀው ካሌብ ከስንት ዓመት በኋላ የተመለሰ መሰለኝ። ቤዛም ቢሆን በአይኖቿ ውስጥ ያለው ብርሃን ደምቆ ካሌብ እነዚህ ሳምንታት እንደ ዓመታት የማይረሱ ጊዜያት ናቸው ትለኛለች። ያለነው ሆስፒታል መሆኑን፣ ሞት ደጃፍ ላይ መቆሙን ሁሉ ረስተነዋል። በእነዚህ 3 ሳምንታት ውስጥ ተስፋ ልሰጣት እሞክራለሁ። ትድኛለሽ ቤዚ፣ ፈጣሪ ሁሉንም ነገር መለወጥ ይችላል። እንደ ሰው ፍርሃትና እንደ ሳይንስ ሳይሆን ሁሉንም ነገር የሚቀይር አምላክ አለ እላታለሁ። እሷ ግን ዝም ብላ ፈገግ ትላለች። ድካሟ ግን እየታወቀ ይመጣ። ቀን በቀን ትሳቅ እንጂ ሰውነቷ እየዛለ ድምጿ እየቀጠነ መጣ። 4ኛ ሳምንታችን ሰኞ ቀን የጥቅምት ገብርኤል ነበር። ሌሊቱን ሙሉ ቅዱስ ገብርኤል እንዲምርልኝ ተአምሩን በቤታችን እንዲሰራ ስጸልይ ነበር ያደርኩት። ቤዛ ከእንቅልፏ እንደተነሳች ወዲያው አጠገቧ ሄድኩና ቤዚ፣ ዛሬ እኮ የቅዱስ ገብርኤል ቀን ነው፣ ምሕረቱን እንዲያመጣልሽ ጥላ ተስዬልሽ ጸልዬ እመጣለሁ ብዬ ልነሳ ስል እጄን አጥብቃ ያዘችኝ። ካሌብ አመሰግናለሁ። ለምኑ ነው የምታመሰግኝኝ ቤዚ? ላደረክልኝ ነገር በሙሉ። ዛሬ እኮ ስጸልይልህ ነበር ያደርኩት። ሳኩኝ። ምን ብለሽ ነው የጸለይሽልኝ አልኳት። አልነግርህም አለችና ፈገግ ብላ ቀጠለች። ግን ዛሬ ያየሁትን ህልም ልንገርህ ብላ ተመቻችታ መተረክ ጀመረች። ዛሬ ቅዱስ ገብርኤል መጥቶ ሲያጽናናኝና ነይ ወደኔ ብሎ ሲወስደኝ አየው ብላ ሳቀች። እኔ ደንግጬ ያየኋት፣ እሷ ግን ቀጠለች። ላንተ ደግሞ ቆንጂዬ ልጅ ሲሰጣ አየው። ግራ ገባኝ። ምንድነው ቤዛ? ቅዠት እኮ ነው። እኔ ዛሬ የሆነ ተአምር ፈጣሪ እንደሚፈጥርልን እያሰብኩ ነው አልኳት። እጄ እንደያዘች ነው።
ወሬን እንኳን አላስጨረሰችኝም። ካሌብ ላንተ እንደማስበው ሁሉ ለናቴ ማስባለሁ። እናቴን አደራሺ፣ እንደ እናቴ ያት፣ እንደ ልጅም ሁናት እሺ። ጭራሽ ግራ አጋባችኝ። ምንድነው የምታወሪው ቤዚ? እኔ እኮ ስለ መዳንሽ ነው የማወራሽ። የምን ኑዛዜ ነው? ምንም አትሆኝም፣ እመኝኝ፣ ትድኛለሽ አልኳት። ቤዛ ግን የኔን ቃላት የሰማቻቸውም አይመስለኝም ነበር። በትኩረት አየችኝና እንዲህ አለችኝ። ሐዘንን የሚወልደው እንጂ ደስታን አያመጣም። ለሐዘን ፊት አትስጠው፣ ነገህን ይቀማሃል። ካለፈ ደግሞ ከመመለስ ይልቅ ጸጸት ይቀናሃል። ተቀብለ ወደ ነገው ምዕራፍ መጓዝ እንዳለብህ መቼም እንዳትረሳ እሺ ካሌብ። እና ደግሞ ባንተ ደስተኛ ነኝ። ሁኔታዋ በፍጹም ደስ አላለኝም። ምንድነው የምታወሪው እያልኳት በዛው መሃል የቤዛ እናት ምግብ ይዘውልን መጡ። ገብርኤልን ተሳልሜ ልምጣ ብያቸው ተነሳው። ለቤዛም ይሄ የምታወሪው ሁሉ ስለፈራሽ መሆኑ ገብቶኛል፣ ተስዬልሽ እመጣለሁ፣ ደግሞም እንደምትድኝ እርግጠኛ ነኝ፣ አልቆይም እሺ እመጣለሁ ብያት እየሮጥኩ ወጣሁ። ቤተክርስቲያን ደርሼ ተንበርክኬ ለመንኩላት፣ ተሳልኩላት። ልቤ ጭንቅ አለው። ንግግሯ አላማረኝም። የምትሞት መስሏት ነው። እባክ ፈጣሪ ተስፋ ስጣት ብዬ ለመንኩኝ። ከዚያም በፍጥነት ወደ ሆስፒታሉ ተመለስኩ። የቆየሁት 20 ደቂቃ ቢሆን ነው፣ ግን በዚህ ደቂቃ ውስጥ ዓለም ተገልብጣ ጠበቀችኝ። የሆስፒታሉ በር ላይ ስደርስ የቤዛ እናት ወገባቸውን ታጥቀው መሬት ላይ ተደፍተው ሲያለቅሱ አየሁ። ልጄን አጣኋት የሚለው ድምጻቸው ጆሮዬ ላይ ተሰካ። አይኔ እሳቸው መሆናቸውን ለራሱ ተጠራጠርኩ። አይሆንም ብዬ እየሮጥኩ ቤዛ ወደ ነበረችበት ክፍል ገባው። ክፍሉ ስገባ ሁሉም ነገር ጸጥ ብሏል። የሕክምና መሳሪያዎች ድምጽ ቆሟል። ነርሶቹ አልጋዋን በነጭ ጨርቅ እየሸፈኑ ነበር። አትንኳት ብዬ ጮኩኝ። ወደ አልጋዋ ተንደርድሬ ሄድኩና ያንን የሸፈኑባትን ጨርቅ ገለጥኩት። ቤዛ ልክ እንደተኛች ናት። ፊቷ ላይ የአስሱ ፈገግታ አልጠፋም። ቅድም ስለያት የነበረው ሙቀት ግን አልነበረም። እጆቿ ቀዝቅዘዋል። ቤዚ መጣው እኮ ተስዬልሽ መጣው፣ ገብርኤል ይመርሻል ብዬሻለሁ እኮ ተነሽ እንጂ እያልኩ ደረቷ ላይ ተደፋው። ግን መልስ የለም። ዶክተሮቹ ጎትተው ከክፍሉ አስወጥተውኝ ወደ ሬሳ ክፍል ይዘዋት ሄዱ። በማግስቱ ተቀበረች። ከቀብር ስነ ስርዓቱ በኋላ ሕይወት መቀጠል ነበረባት። የቤዛ እናት ልክ ቤዛ እንዳለችው እንደ እናቴ አድርጌ ተቀበልኳቸው። ከቤተሰቦቼ ጋር አስተዋውቄ አብራቸው እንድትኖር አደረግኩ። ለራሴ ሕይወት ደግሞ ቤዛ የነገረችኝን ቃላት እያሰብኩ ለራሴ መቆም ወሰንኩኝ። ካሌብ ማንኛውንም ዛሬ የምታገኘውን ሰው ለአንዴና ለመጨረሻ ጊዜ እንደምታገኘው አስብ። ስትሰናበተው በፈገግታ ይሁን፣ ስታወራው በቅንነት ይሁን። ምክንያቱም ነገ የሚባል ቀን ላንተ ወይም ለዛ ሰው ቃል አልተገባችም። ዛሬን አመስግነ ደስተኛ ሆነህ ኑር። ከተኖረ ሕይወት ይልቅ ያልተኖረ ሕይወት ይቆጫል። በዛሬ አትቀልድ ብላኛለች። በአካል ትለየኝ እንጂ አሁን ድረስ መንፈሷ ከኔ ጋር ያለ ያክል ይሰማኛል። ዛሬ በጠዋት ስነሳ የንጋቱ ውበት፣ አዲስ ቀን፣ አዲስ እድል፣ አዲስ ሰው ነው የሚታየኝ። እኔ ከዛኛው ህመም እንደወጣ ቤዛን የግድ ማወቅ ነበረብኝ። አንዳንዴ ፈጣሪ ለህመማችን ማንን ልኮ ህመማችንን እንደሚያስረሳ አናውቅም። እኔ ግን አሁን የድሮ ተስፈኛውን ካሌብ በዚህ ሁሉ ፈተና ውስጥ መልሼ ማግኘት እችላለሁ። እንደኔ ያለፋችሁ ያላችሁ ሰዎች ካላችሁ አይዟችሁ፣ ታልፋላችሁ። እኔ ምስክር ነኝ። ቸር ሰንብቱልኝ። አበቃው። ከያብስራ አለማየሁ። እንግዲህ ወዶቼ ለዛሬ ይዤላችሁ የመጣሁት ታሪክ የሰማችሁትን ይመስላል። ታሪኩን እንደወደዳችሁትና በርካታ ቁም ነገሮችን እንዳገኛችሁበት እምነቴ ነው። ቻናሉን ሰብስክራይብ፣ ቪዲዮውን ላይክ ማድረግ እንዳትረሱ። በቀጣይ በሌላ ስራ እስክንገናኝ ሀገራችንን ሰላም ያደርግልን። ቻው።